ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የማሙዬ ማስታወሻ ተራሮችን ያንቀጠቀጠ ትውልድ ከሚለው የተወሰደ ክፍል 1። ዘውዳዊው ያድሃሮት ቡትቶ በህዝቦች ትግል ከተወገደ ጀምሮ ስልጣንን ከአዲሶቹ ገዢዎች ለመቀማት የተቀጣጠለው አመጽ የሥርዓቱን አራማጆች ሰላም ነስቷቸው ነበር። የደርግ መንግስት በኢሃፓ ለተመራው ህዝባዊ አመጽ በሚሰጠው ምላሽ ኢትዮጵያን የልጆቿ ቂራ ካደረጋት ሰነባብቷል። ሀገር በደርግ መኢሶን ሽብር በታመሰበት የከተማ አውሬ ጎዳናዎችን በአንድ ታጋይ ትውልድ ደም በጨቀየበት በዚያ ዘመን ነበር ደብረ ብርሃንን ለመልቀቅ የተገደድኩት። አካባቢው የኢሃፓ መዋቅር በእርስ በርስ ቁርቁዝ ከመሰረቱ የተናደበትና በርካታ የከተማይቱ ወጣቶች ለጅምላ እስር የተዳረጉበት የ1969 ዓ.ም የክረምት ወራት መባቻ። ያደግኩበትን ከተማና ለጅምላ እስር የተዳረጉ ጓደኞቼን ትቼ ወደ አገው ምድር መዲና ወደ ዳንግላ ሸሸው። ወላጅ አባቴ በስራ ምክንያት ከቤተሰቡ ተነጥሎ የሚኖርባት ይህቺ ከተማ እንደ ቀሪዎቹ የሀገራችን ከተሞች ሁሉ በለውጥ ፈላጊና በስርዓቱ ጋሻ ጃግሬዎች ፍጥጫ ተወጥራ ነበር። የአጋጣሚ ጉዳይ ሆነው በመጀመሪያ ያወቅኩት ሰው ጌታቸው መሎኒ ነበር። ዛሬም በህሊናዬ ውስጥ ትልቅ ስፍራ ያለው ውድ ጓደኛዬ ነው ጌታቸው። በዚህ ሰው አማካኝነት ከዳንግላ መዋቅር ጋር ግንኙነት ፈጥሬ መንቀሳቀስ ጀመርኩ። ቀሪ ህይወቴን በአንድ አቅጣጫ የመወሰን ምትሃታዊ ኃይል የነበራት የወንድሜ የሽመልስ ከበደ ደብዳቤ 610 ኪሎ ሜትር ተጉዛ ከእጄ ገባችው ከዚህ በኋላ ነበር። የልበ ሙሉነት፣ የዓላማ ጽናትና የእውነተኛ ፍቅር ተምሳሌት የሆኑ ጓደኞቼን የሚሊዮን ማሞን፣ የኃይሉ ዘውዴን፣ የነጋሽ ገብረ እግዚአብሔርን፣ የታደሰ ሳሌንና የሌሎችንም የልቂት መርዶ የያዘች ደብዳቤ። ከዚያስ ቀን ጀምሮ የወጣትነት ህሊናዬ በብርቱ ሐዘን፣ በድንበር የለሽ ብቸኝነትና በበቀል ካራ ተወጋ። ቀሪ ህይወቴን የትግሉ ለማድረግ ሙሉ በሙሉ የወሰንኩት ከዚያ ወዲህ ይመስለኛል። ነገር ግን የድል ጉዳይ ሆኖ ከቁጥር ሊገባ የሚችል ስራ ከመስራቴ በፊት በጠላቶቼ እጅ ወደኩና ሁኔታዎች በአብዛኛው ከቁጥጥሬና ፍላጎቴ ውጪ ሊሆኑ የግድ ሆነ። ወርሃ ታኅሳስ 1970 ዓ.ም ረፋዱ ላይ እኔና ጌታቸው ከዳንግላ ወጣ ብለን ወደምትገኝ የአርሶ አደሮች መንደር መኩሪያ ወደሚባል ጓደኛችን መኖሪያ ቤት ጉዞ ጀምረን ነበር። በዕለቱ ከመኩሪያ ቤት ማስቀመጥ እንደሚሻል የተስማማንበትን የእጅ ቦምብ በሱሪዬ ጠቅልዬ ይዤው ነበር። ጌታቸው ከማላቃቸው ሰዎች ጋር ሰላምታ ለመለዋወጥ ወደ ኋላ በቀረባት አጭር ጊዜ ውስጥ የተኩስ ድምጽ እስከሰማሁበት ደቂቃ ድረስ በዝግታ በማዝገም ላይ ነበርኩ። ተደናግጬ ፊቴን ወደ ተኩሱ አቅጣጫ በመለስኩበት ቅጽበት ግን ከቶ ለማመን ያስቸገረኝ ትርኢት መመልከት ጀመርኩ። ጌታቸው መሊኖ ሀጎስ የሚባል ፖሊስ ከ10 ሜትር በማይበልጥ ርቀት እየተታኮሱ ወደ እኔ በመሮጥ ላይ ነበሩ። ጌታቸው በኮልት 38፣ ሀጎስ በካራባይን ያንግድም ቀውጥ ያድርገውታል። ከሞት በማይተናነስ አደጋ ውስጥ የነበረችውን የጓደኛን ህይወት ለመታደግ በሱሪ ጠቅልዬ ያስኩትን ቦምብ ነቅዬ የስልክ እንጨት ተከልዬ ተዘጋጀው። ቀጥዬ የሀጎስን አትኩሮት ከምታምታታና እኔን አሳር ከማብዛት ውጪ ምንም ያልፈየደልኝን ቦምብ ወረወርኩት። ቦምቡ ከሸፈ። እናም በርካታ ሰዎች እኔን ማሳደድ ጀመሩ። በቅርብ ርቀት ከያቅጣጫው ወደ እኔ የሚሮጡ ሰዎች ሊጠረጥሩት እንደማይችሉት ባመንኩት ውሳኔ በሩጫ ወደ አንድ ሆቴል ከገባው በኋላ በጓሮ በር ወጥቼ ካለብዙ ችግር ባጥር ላይ ለመንጠላጠል ችዬ ነበር።
ግና ቁልቁል ለመዝለል በመመቻቸት ላይ ሳለው እግሮቼ በአንድ ጠንካራ ሰው ሁለት እጆች ተያዙ። ጌታቸውን ለሽሽት እኔን ላደገኛ ስር የዳረገን አጋጣሚ ተሻገር የሚባል ስም ክፉ የደርግ ካድሬ ጌታቸውን ካልፈተሽኩ በማለት የተፈጠረ መጥፎ አጋጣሚ መሆኑን የሰማሁት የዚያን ዕለት ነበር። መፈተሽ ማለት መሞት ማለት የሆነበት ጌታቸው በእንቢታው መጽናቱን ካድሬው ሽጉጥ ማውጣቱንና በዚያው አፍታ ጌታቸው መተኮሱን ሰማሁ። የጌታቸውና የሀጎስ የተኩስ ልውውጥ ከዚህ በኋላ የተከሰተ ትርኢት ነበር። አንድ አብዮተኛ በተገደለበት ፍልሚያ ላይ ቦምብ ከሽፎበት የተያዘ ጸረ አብዮተኛ ሊደርስበት ስለሚችለው ውርጅብኝ ማብራራት ማንም ሊገምተው የሚችለውን ነገር መድገም ስለሚሆን ዝርዝሩን ተወዋለሁ። በደረቴ ተደፍቼ በወደኩበት ህሊናዬን ስገዛ ነበር በድብደባ ብዛት ራሴን ስቼ መቆየቴን የተገነዘብኩት። አፍንጫዬ ተሰብሯል። ጭንቅላቴ ተፈንክቷል። ከራሴና ካፍንጫዬ የሚወርደው ደም የመኪና መንገዱን አቋርጦ ይፈሳል። በመኪና ተጭኜ ወደ ጤና ጣቢያ ተወሰድኩ። ዙሪያውን ከበው ከሚያዋክቡኝና ከሚረግሙኝ ድምጾች ጣልቃ እነዚህ ቆሻሻ ቃላት በቆምንለት ዓላማ ላይ የሚሰነዘሩ ስድቦች ናቸው፣ ጽናቱን ይስጥህ የሚል የአንዲት ሴት ሕያው አንደበት ጆሮዬ ላይ ሹክ አለ። በዚያው አፍታ በጭንቀትና ተስፋ መቁረጥ የዳመነ ህሊናዬ ፈካ። ከዚያን ቀን በፊትም ሆነ ከዚያን ቀን በኋላ ያላየዋት ያቺ ሴት በህይወት ካለች በዚህ አጋጣሚ ሰላምታዬ ይድረሳት ዘንድ እመኛለሁ። ከሕክምና እርዳታ በኋላ ወደ ፖሊስ ጣቢያ ተወሰዱ። ጠባባው ማረፊያ ቤት ከጎዳናው ተለቅመው በታጎሩባት ወጣቶች ተጨናንቃ ነበር። በዚች ክፍል ውስጥ ያሳለፍኳት ሌሊት መላ ሰውነቴ ለተወቀጠና በብርቱ ህመም ለተደቆሰ ፍጡር በዋዛ የምትነጋ አልነበረችም። ያም ሆኖ ነክቶልኝ ተጠራው። በእስር ቤት ጓደኞቼ ድጋፍ ከክፍሏ እንደወጣው የመርማሪ ፖሊስ አበረ ቡጢ በሰደፍ ከደቀቀ አፍንጫዬ ላይ አረፈ። ነፍሴን ዘርቼ ከፖሊስ አዛዡ ፊት ስቀርብ ማንንም ሊያስጸይፍ በሚችል ጥቁር ደም ተጨማልቄ ነበር። አዛዡ ኮሎኔል በመርማሪ ፖሊሱ ጭካኔ አልተደሰቱም። አብረን በቁጣ ሰናብተውን ደሜን የምጠርግበትን መጸዳጃ ወረቀት አቀበሉኝ። ካለፈው ምሽት የእስረኞች ሹክሹክታ ውስጥ አንዲቷ ትኩረቴን ስባው ነበር። አንድ የፖሊስ ባልደረባ በሰላማዊ ሰዎች ላይ ሊደርስ የሚችለውን አደጋ በመፍራት የከሸፈውን ቦምብ አንስተው ወደ ባህር እንደጣሉት ሰምቻለሁ። የሀጎስን የምስክርነት ቃል በአሻራ ምርመራ ውጤት መደገፍ አይችሉም የሚል ትርጉም የሰጠኝ ጥሩ ዜና ነበር። ኮሎኔሉ ሳላንገራግር የእምነት ቃሌን ከሰጠውለት ሞቴን በማጣደፍ እንደሚተባበሩኝ፣ ይህ ካልሆነ ለመርማሪ ፖሊሶች የጭካኔ ጅራፍ አሳልፈው ሊሰጡኝ እንደሚገደዱ አበክረው አስገነዘቡኝ። በመጀመሪያው አማራጭ ባለመስማማቴም ለመርማሪ ፖሊስ አበረ ሊሰጡኝ ተገደዱ። የወጣትነት ነፍሴን ካለከልካይ ሊጫወትባት ተረከበኝ አበረ። ግና የዚች ማስታወሻ ዓላማ የዚያን እኩይ ስርዓት ሎሌዎች የተናጠል ግብር ማውሳት ስላልሆነ የአበረን ግፍትቼ ወደ ጀመርኩት ጉዳይ እመለሳለሁ። የጓዶቼን ስም ካንደበቴ የገጀሉት ወገኖች ቋምጠው በመቅረጣቸው ቢከፉም ከዚያ በኋላ ስቃይ መሸከም እንደማልችል ለመገናዘብ አልሰነፉም። በሕክምና ተረድቼ ማገገም እንደጀመርኩ ወደ ወህኒ ቤት ተወሰድኩ። ከጥቂት ቀናት ቆይታ በኋላ ከወህኒ ቤት ተጠርተው የተወሰዱ 7 ያህል እስረኞች ለማመን ከሚያዳግት ግርፋት በኋላ ተመለሱ። ለብርቱ ሽብር ከዳረገን ከዚህ አሰቃቂ ድብደባ በመለስ የተቆጠሩትን ጥቂት ቀናት የጉዳቱን ሰለባዎች በማስታመምና ተከታዩን ሰቆቃ በመጠባበቅ ነበር ያሳለፍናቸው። እንደዋዛ ተወስደው ከብርቱ የአካል ጉዳት ጋር የተመለሱት ጓዶቻችን የአውራጃውን ህቡህ ፖለቲካዊ መዋቅርና የነሱን የተሳትፎ ድርሻ ስላላጋለጡ በቅርቡ ለዳግም ስቃይ እንደሚወሰዱ ተነግሯቸዋል። የተዋናያኑ ሁለተኛ ዙር ጉብኝት እንደ ደራሽ ውሃ ካጥለቀለቀው ሰቆቃ ያላገገመውን እስረኛ ለክፉ ሽብር የዳረገውም በዚህ ምክንያት ነበር።
በያዙት ዝርዝር መሰረት ስም መጥራት ሲጀምሩ ያለፈው ውርጅብኝን የሳተንን ጨምሮ 15 ያህል ሰዎች ተጠራን። ደምና መግል አርግዞ እንዳንዳች ነገር በተነተረ እግር መቆም ያልቻሉ ያለፈው ዙር ተደብዳቢዎች እንደ ጥሪው ቅደም ተከተል የወሳንሳ እየተያዙ በጎብኚዎቻችን ጫማ ስር ተደረደሩ። ቀሪዎቻችንም ከነሱ ኋላ ተከማቸን። ዳንግላን የማውቃት በጥቂት ወራት ቆይታ ስለነበር እኒያን የግፍ ተዋንያን በስም ባላስታውሳቸውም ከቡድኑ ጋር የነበረውን አምሳሉን ግን ከቶም አልዘነጋውትም። የአምሳሉ አሸባሪ ቃላት ማስገምገም ሲጀምሩ በጭንቀትና ተስፋ መቁረጥ የዳመነ ህሊናችንን አንቅተን አዳመጥን። በህይወት ለመቆየት አማራጫችሁ አንድ ነው አለን አምሳሉ። ለመኖር ራስን ማጋለጥ። ለዚህ እድል 3 ቀናት ልንሰጣችሁ ፈቃደኞች ነን። ከ3 ቀናት በኋላ ነፃ መውጣት ወይንም ከ3 ቀናት በኋላ መረሸን። ምርጫውን ለእናንተ ትተነዋል። ከዚህ አጭርና ግልጽ ማሳሰቢያ በኋላ እንዳመጣው ተመለሰ አምሳሉ። ቅጭም ካለ ገጽታቸው ጋር የቆዩት አጋሮቹም ተከትለውት ሄዱ። 3 ቀናት አለፉ። 3 የትካዜና የምጥ ቀናት። እነዚህ ሰዎች ባሉት ቀን ተመልሰው ሲመጡ የወህኒውን የውስጥ አጥር ከፍቶ የገባ አንድ ሰው የስም ዝርዝራችንን ይዞ ቀረበ። ማሙዬ ከበደ። ማሙዬ የኔ ስም ነበር። በእኔ ተጀመረው የስም ጥሪ እንደሌላው ጊዜው በጥቂት ሰዎች አላባራም። በዚያች ወህኒ የታጎረ የፖለቲካ እስረኛ አንድም ሳይቀር ተጠራና በመሳሪያ ታጅበን ወደ ውጪ ተነዳን። ከወህኒ ቤቱ ውጪ መኪኖች ተደርድረው ነበር። የተስፋ ቅሪት ያልነበረው ህሊናዬ የካሚዮኖችንም ሆነ የእስረኞችን ቁጥር ባይመዘግብልኝም ከአንዲት ግልጽ ላንድ ሮቨር ላይ መትረይዝ ደግኖ የቆመውን መርማሪ ፖሊስ እድሜ ያለሜን ልረሳው አልችልም። አበረ ነበር። አበረን ከነድግን መትረየሱ በተሸከመችው የፖሊስ ላንድ ሮቨር እየተመራን ለ1 ወር በእስር የቆየንባትን ከተማን ወይንም ዳንግላን ለቀን የደብረ ማርቆስን አውራ መንገድ ያዝን። ወዴት እንደምንሄድ ለምን እንደምንሄድ ወይንም ምን ያህል እንደምንጓዝ ባናውቅም የሁላችንም ህሊና አንድ የጋራ ጥንካሬ አርግዞ ነበር። ጉዞው ከግምታችን ውጪ ለበርካታ ኪሎሜትሮች ቀጠለ። የጉዞው በእጅጉ መራዘም የመረሸን ስጋታችንን ቢያረግበውም ስለመጨረሻችን የተሻለ መገመት ሳንችል ቆየን። ከ186 ኪሎ ሜትር ጉዞ በኋላ ከደብረ ማርቆስ ወህኒ ቤት እስከ ተራገፍንበት ደቂቃ ድረስ ወደ ሌላ እስር ቤት እየተወሰድን ስለመሆኑ መገመት የቻለ ሰው መኖሩን እጠራጠራለሁ። ድርጅታችን ኢህአፓ የውስጥ ችግሩን መፍታት ተስኖት በእርስ በርስ ቁርቁዝ የተናጋበት እጅግ ብዙ አባላቱ ለደርግ መኢሶን ሰይፍ ተጋልጠን ሞታችንን ለመጠበቅ የተገደድንበት ክፉ ጊዜ ነበር። እናት ሀገር በደማቅ ባንዲራዋና በስለታም መፈክሮቿ ተሸፍና እርሟን መብላት በያዘችበት በዚያ ክፉ ዘመን ደብረ ማርቆስም በአጋልጥ አታጋልጥ ታምሳ ነበር። በርካታ የፖለቲካ እስረኞች ከከተማዋ ፖሊስ ካምፕ ታጉረዋል። ከደብረ ማርቆስና አካባቢዋ የአውራጃና ወረዳ ከተሞች ተይዘው ወደ ካምፑ በሚጓዙት እስረኞች ላይ የሚደርሰው ስቃይ አስደንጋጭና አሸባሪ ነበር። ይህ አዋኪ ጭምጭምታ በወህኒ ቤቱ ቅጥር ግቢ መዛመት ከመጀመሩ ነበር ሰዎች ከማዕከላችን የተለቀሙ ወደዚያው መወሰድ የጀመሩት። ከኛ በኋላ ተይዘው የመጡና የካምፑን ውርጅብኝ መቋቋም ያልቻሉ ጓዶች እንዳጋለጡኝ ሰማው። ከዚሁ ጋር የአውራጃውን የክፍለ ሀገሩ የኢህአፓ መዋቅር እንደተንኮታኮተም ተረዳው። አሁን ከዚህ በኋላ የኔን ስቃይ ወይንም መስዋዕትነት የሚፈልግ ህይወትም ሆነ ድርጅት አልነበረም እና ነፍሴን የግፈኞች መጫወቻ ክብሬን የብሪተኞች መሰለቂያ የማደርግበት አንዳችም ምክንያት አጣው። የፊጥኝ ታስረንላቸው በብሪትና በስካር በናወዘ ቦዘኔዎች ጥይት ተደብድቤ ከመሞት ራሴን ለማጥፋት ወሰንኩ። የኔና ከ5 የማይበልጡ ጓዶች ብርቱ ሚስጥር ለነበረና መሃላችን በተፈጠረ የሐሳብ ልዩነት ሳቢያ
ለተሰረዘ የማምለጥ ሴራ ካስገባናቸው ቁሳቁሶች ውስጥ የኔ ድርሻ የነበረውን የብልቃጥ ወይንም መርዝ ከደበኩበት አውጥቼ ኪሴ ከተትኩ። ማሙዬ ከበደ ስም መጥራት የማይታክተው ድምጽ ማጉያ አስገመገመ። በአፍላልነቴ ካንገሸገሸችኝ ዓለም ለመገላገል በብልቃጡ ዙሪያ የተጠመጠመውን ፕላስተር ተረተርኩት። ማሙዬ ከበደ ክዳኑን ከፍቼ ብልቃጡን ወደ አፌ በማስጠጋት ላይ ሳለው በላቸው የሚባል እስረኛ ሊያስጥለኝ ተናነቀኝ። ሆኖም መርዙን ከመጨለጥ ሊያግደኝ አልቻለም። የውድ ጓደኛዬ የጌታቸው መሊኖ ወንድም ነው በላቸው። ወደ ዋነኛው በር የሚወስደውን አቀበት በመውጣት ላይ ሳለው ውስጤ በጨለጥኩት ጎምዛዛ ፈሳሽ ታውኮ ነበር። ተዝለፍልፌ የምወድቅባትን የመጨረሻውን ደቂቃ ናፈኳት። ግና በዋዛ ላገኛት ሳልችል ቀረው። ድንብርብሩ በወጣ ስሜት ተዋክቤ ስደነቃቀፍ ማንነታቸውን ልብ ያላልኳቸው ሰዎች ግራና ቀኝ ይዘውኝ እያጣደፉ መኪና ላይ ሲጭኑኝ አስታውሳለሁ። በዚህ ጊዜ ነበር ስሪቱን ሳላውቀው የጨለጥኩት ፈሳሽ የቱሃን መርዝ መሆኑን የእስር ቤቱ ጆሮ ጠቢዎች ለጌቶቻቸው ሲናገሩ የሰማሁት። እኔን ጨምሮ 6 ወይንም 7 እስረኞችን የጫነችው የፖሊስ ላንድ ሮቨር ጉዞ ጀመረች። ከፖሊስ ካምፑስ እንደርስ የሆዴ የማቃጠል ስሜት ወደ ማቅለሽለሽ ተቀይሮ ተነጻጻሪ ሰላም አግኝቼ ነበር። ከመኪና ስንወርድ አይናቸው በስጋር የበለዘው ጠምሾች ነበር በቆመት የተቀበሉን። ከኔ ቀድመው የወረዱት ሁሉ በቆመት እየተመቱ ወደቁ። ተራዬ ደርሶ ከመኪና በመውረድ ላይ ሳለው እሱን ተው እንዳትመታው የሚል ድምጽ ሰማው። ከዚሁ ጋር አናቴን በቆመጥ ለመተርተር የቋመጡት ቦዘኔዎች እንደ ቃጡ ሲቀሩ ተመለከትኩ። ና ወደዚህ አለኝ ያው ድምጽ። አለማየሁ ተመስገን ነበር። አለማየሁ ኮይኑ ቤት በድምጽ ማውጊያ እየጠሩ ከወሰዱት እስረኞች ውስጥ ከመጀመሪያዎቹ ወይንም ከተከታዮቹ አንዱ ነበር። ለኔ ጥሩ ያጋርነት ስሜት የነበረው የሰው ከክልሉ የኢሃፓ መዋቅር ከፍተኛ አመራሮች አንዱ እንደሆነና ድርጅታቸውን የከዱ ባላቸው ሰዎች ተጋልጦ ወደዚህ ስፍራ እንደመጣ አውቃለሁ። በመዋቅር ውስጥ የነበረው ከፍተኛ ቦታና ብልጠቱ አለማየሁን በፖሊስ ካምፕ ውስጥ ትልቁ ሰው አድርገውት ነበር። ቀደም ባሉት ጊዜያት ለካምፑ የሽብር መሐንዲሶች ዋነኛ የመረጃ ምንጭ ሆነው የሰነበቱትና ራሱን አለማየሁንም ያጋለጡት እንላቃቸው አባቴነ ይሰው ወደ ካምፑ ከተወሰደ በኋላ ነበር አስፈላጊነታቸው አብቅቶ እንደማንኛውም የኢሃፓ አባል ለእስርና ለሰቆቃ የተዳረጉት። አለማየሁ በካዲነት የፈረጃቸው ሁሉ መጨረሻቸው የከፋ ሆነ። አልፎ ተርፎም ከካምፑ የጭካኔ መሐንዲሶች ጋር እየወጣ እስከ መዝናናት ቃል እስከ መቀበልና አንዳንድ እስረኞችን እስከ መግረፍ ደርሶ እንደነበር አስታውሳለሁ። እያጣደፈ ወደ አንድ ክፍል ከወሰደኝ በኋላ በመርዝ ተሰቃይቶ ከመሞት በጥይት ተደብድቦ መሞት እንደሚሻል በጥድፊያ እየነገረኝ ጀሪካን ሙሉ ውሃ አቀረበልኝ አለማየሁ። የሰው በወቅቱ ከፍተኛ ግምት ከምሰጣቸውና ከማከብራቸው ጋርዶች ውስጥ አንዱ ስለነበር ለጉትጎታው ተሸነፍኩ። እናም ያቀረበልኝን ውሃ ሆዴ ያስቻለኝን ያህል ጠጣው። ጎምዛዛው ፈሳሽ ከሆዴ ሙልጭ ብሎ እስኪያልቅ እየጠጣው ሳስመልስ ቆይቼ ለጠላኋትና ለፈራኋት ዓለም በድጋሚ ተፈጠርኩ። አሁን ለሌላ መዓት ለሌላ ስቃይ ተረፍኩ። የሚያውቁኝ ጓዶች በድርጅቱ ውስጥ የነበረኝን ተሳትፎ ካላንዳች ቅሪት እንደተናገሩና ከኔ የሚጠበቀው አሟሟቴን ማሳመር ብቻ እንደሆነ ካስረዳኝ በኋላ ካመንክ ጊዜው ሲደርስ በጥይት ትገደላለህ፣ ለመካድ ከሞከርክ ግን ካሁን ጀምሮ እስከ መጨረሻው አስተንፋስ ድረስ በጉማሬ ትተለተላለህ ከሚል ማስጠንቀቂያ ጋር ነበር የተለየኝ አለማየሁ። ቃሌን ሰጠው። አምቄው የኖርክትን ሚስጥር ለምንቀውና ለምጸየፈው ባንዳ ተናገርኩ። ያጋለጡኝ ጓዶቼ ስለኔ የተናገሩት ሁሉ ትክክለኛ መሆኑን በፊርማ ያረጋገጥኩ። አለቀስኩ። ከዚህ በኋላ ነበር ከመቶ በማያንሱ የፖለቲካ እስረኞች ወደ ተጨናነቀው ማጎሪያ የተወሰድኩት።
እዚህ ቦታ ባየሁት የስቃይ ትዕይንት ዛሬም ዕድሜ ዓለሜን በማልረሳው ክፉ ትዝታ አሰቃያለሁ። በኢትዮጵያን ወገኖቼ የጭካኔ ድርጊት እስከ ዛሬ ድረስ አፍራለሁ። ብዙዎች ለረጅም ጊዜ ታስረው የተንጠለጠሉባቸው እጆቻቸው ሽባ ሆነዋል። የብዙዎች መቀመጫና ጀርባ በአሰቃቂ የቁስል ቅርፊት ተደርቷል። እንደ ኳስ የተነተሩና የተዘነቻቸሩ እግሮች እስከ አጥንት ድረስ የተቦረቦረ በጥቁር ደም የተጨማለቀ የጀርባና የመቀመጫ ቁስል፣ በህመም የተከለለ ፊት። ትዕይንቱ ተዘርዝሮ የሚያልቅ አይነት አይደለም። የምወዳቸውና የማከብራቸው ጠንካራ ታጋዮች እነ በቀሉ ተስፋውን ከጥቅም ውጪ ሆነው ይቃትታሉ። በብርቱ ህመም የተቀጸፉ በርካታ የህዝብ ልጆች በጻርና በሲቃ ያንቋርራሉ። የዓላማ ጽናትና የጀግንነት ናሙና የነበረው ጠንካራው ምሁር መላኩ ወልደ ትንሳኤ የከዚህ ቀደሙን ተመሳሳይ ፈተና በጽናት እንዳልተወጣው ሁሉ እዚህ ግቢ ነበር የተረታው። የረታው ግን ሞት እንጂ የጠላቶቹ ጭካኔ አልነበረም። ጓድ መላኩ ለዓላማው እንደታመነ አፍላት ዳሩንና ሕፃን ልጁን ትቶ በዱላ ብዛት ያለፈው ከዚህ ምድራዊ ሲኦል ውስጥ ነበር። ከቶ ልረሳው የማልችለውን ዝርዝሬ የማልጨርሰውን የግፍ ትዕይንት አቁሜ ወደ ቀጣዩ ልሻገር። የካምፑ አማልክት አዋክበው ካስገቡን በስተቀር ከማጎሪያው ፊት ለፊት ካለው መስክ ላይ መናፈስ እንችል ነበር። የደርጉን የጠነዛ ዲስኩር ለማዳመጥ ስርዓቱን የሚያወድሱ መዝሙሮችን ለመዘመር የምንሰበሰብበት ጊዜ ጥቂት አልነበረም። አለማየሁ አልፎ አልፎ ይገቦኘን ነበር። ስለሚያድርበት ቦታ ባላውቅም ውለው የካምፑን የማጋለጥ ፕሮጀክት የሚመሩት መሐንዲሶች ጋር መሆኑን ማወቅ አስቸጋሪ አልነበረም። አንዳንድ ሲጃራ በመናጨስባት ቆይታችን በአመራር ላይ የነበሩት ካድሬዎች መዋቅሩን ለደርግ አሳልፈው እንደሰጡት በአባልነት የመለመሏትን ወጣት ለእርድ እያቀረቡ የራሳቸውን ሕይወት ለማደላደል ስላደረጉት እሽቅድምድም ለፈጸሙት ጀብዱ ከደርግ እጅ መሳሪያ እስከ መንጠቅ መድረሳቸውን በቁጭት እያስረዳኝ እንዴት አድርጎ እንዳስለቀማቸው ቀሪ ሕይወቱን እሱን ለመቀበል እንደሚያውለው ይነግረኝ ነበር። ከጥቂት ቀናት ቆይታ በኋላ ከመስኩ ላይ ተቀምጬ ብቻዬን በመቆዘም ላይ ሳለው ነበር ይህ ሰው ወደኔ ሲመጣ የተመለከትኩት። ሁኔታው ከሌላው ጊዜ የተለየ አልነበረም። ግና ፈጽሞ ያልጠበቅኩትን ልብ የሚተረከክ ጥያቄ ያቀረበልኝ ከሰላምታ በፊት ነበር። የማምለጥ ፍላጎት አለ ነበር ያለማየው ጥያቄ። ምን ልበለው? በጠላት እጅ ከወደኩበት የመጀመሪያው ቀን አንስቶ ስለማምለጥ ያላሰብኩበት አንድም ቀን አልነበረም። ዳንግላ ወይኒ ቤት ከሊናይ ጋር መክሬ ለማምለጥ ወስኜ ነበር። ግና ከሰባራ ፍንጫይ ላይ ባገረሸ ብርቱ ህመም ባይነ ቁራኛ የሚከታተሉኝ ፖሊሶች እስኪዘናጉ በመጠበቅና በቅድሚያ ከውጪው የፖለቲካ መዋቅር ጋር ቅንጅት በመፍጠር ባጉል ተስፋ ወርቃማ ጊዜን ካባከንኩ በኋላ ነበር እጅግ አስቸጋሪ ወደ ሆነው ወደ ደብረ ማርቆስ ወህኒ ቤት የተዘዋወርኩት። በደብረ ማርቆስ ቆይታዬ በእያንዳንዷ ቀን ከመውጠነጥነው ሐሳብ ውስጥ ትልቁን ስፍራ የሚይዘው ማምለጥ ነበር። የወህኒ ቤቱ አቀማመጥና ለጥበቃ አመቺ መሆን ነበር የዚህ ስፍራ ትልቁ ችግር። ያም ሆኖ ቀደም ሲል የገለጽኩትን የአንድ ብልቃጥ መርዝና የአንድ ካራ ባለቤት ያደረገኝ የማምለጥ እቅድ ከተስፋ መርሶና ከጌትነት ማሞ ወይንም ፋቻ ጋር ለመንደፍ በቅቼ ነበር። ሴራው ከውስጠኛውና ረባዳ ስፍራ ላይ ካለው ቅጥር በላይ ከከፍተኛ ምድር ላይ የሚደረገውን ከባድ መትረየስ ከጠባቂው ጋር መንጠቅና ዋናውን በር በሚጠብቁት ሰዎች ላይ መተኮስን ከተቻለ ተጨማሪ ጠመንጃ ጋር አሊያም በግዙፉ ድግን መትረየስ ብቻ ተታክሶ ማምለጥን ወይንም መሞትን የሚጨምር አደገኛ ሴራ ነበር። ነገር ግን በሙከራው ጦስ አደጋ ላይ የሚወድቀው የበርካታ ሰዎች ሕይወት በውስጣችን የፈጠረው የሐሳብ ልዩነት የገዛ ጓዶቻችን ባይነ ቁራኛ እንዲከታተሉን ምክንያት በመሆኑ
እነዚህ ጓዶች እስኪዘናጉ ድረስ ባባከኑት ቀናት ውስጥ አብዛኞቻችን ወደ ፖሊስ ካምፕ ተወሰድን። በዚያ ለመተማመን በነገሰበት ክፉ ጊዜ ለዓለማየሁ ጥያቄ አዎንታዊ ምላሽ መስጠት እጅግ በጣም ከባድ ነበር። ያንተስ ፍላጎት ምንድነው? የማምለጥ ሐሳብ አለህ እንዴ? በማለት ያንኑ ጥያቄ ለሱ ማቅረቡን መረጥኩ። እኔ ከዚህ በኋላ መኖር ስለማልፈልግ አልሞክረውም ካለኝ በኋላ ለምን ብዬ እንዳልጠይቀው ከለከለኝ። ግቢውን ከሚጠብቁ ሚሊሻዎች መሳሪያ መቀማትና ተታክሶ ማምለጥ እንደሚቻል ፈቃደኛ ከሆንኩ ለዚህ ሴራ በቁርጠኝነት ከጎኔ ሊቆሙ ከሚችሉ ሁነኛ ሰዎች ጋር ሊያገናኘኝ እንደሚችል ነገረኝ። ህሊናዬ ከጥርጣሬ ባይጸዳም በማናቸው መንገድ የተሻለ ድል ስላልነበረኝ ፈቃደኝነቴን ለማረጋገጥ ደፈርኩ። የዚያን ዕለት ነበር ይህ ታምረኛ ሰው ከሰለሞን ከበደ ከደሜ ፀሐይና ካላምረው ጋር ያስተዋወቀኝ። ሁኔታዎች ሲመቻቹ አንዱን ሚሊሺያ ምክንያት ፈልጎ ወደኛ እንደሚልከውና መሳሪያውን ቀምተን ተታክሰን የምናመልጥበትን አጋጣሚ እንደሚያመቻችልን አረጋገጠልን። ከዚህ ቀን በኋላ ውስጤ በአዲስ የደርግነት ስሜት ተማሙቆ ለጥቂት ጊዜያት በተስፋ ቆየው። ነገር ግን የድል ጉዳይ ሆኖ ውጥናችን ተግባራዊ ከመሆኑ በፊት ስመጥራት የማይታከታቸው ፋሲስቶች የጥሪ መዝገባቸውን ይዘው ቀረቡ። አላምረው ገደፋው፣ አቤት። ማሙዬ ከበደ፣ ሁለተኛው ተጠሪ ሆንክ። ሰለሞን ከበደንና ደሜ ፀሐይን ጨምሮ በድምሩ 63 ሰዎች ካሚዮን ላይ ተጭነን በከባዱ በታጠቁ ወታደሮች ታጅበን ተወሰድን። በዚህ ቀን እንደሚረሽኑን ብንገምትም እንደ ከዚህ ቀደሙ የሽብር ወይንም የፍርሃት ስሜት አልነበረኝም። ሞትን ራሱን የለመድኩት ሆነ ነበር የተሰማኝ። ይህ ስሜት አሁንም ያስገርመኛል። ነገር ግን ባልገመትነውና ባልጠረጠርነው ሁኔታ ዛሬም ከወህኒ ቤቱ ደጃፍ ተራገፍን። በመጀመሪያው ዙር የመጣነው 62 ሰዎች መስኮቶቹ በተደራቢ ቆርቆሮ ከተዳፈነው ጨለማ ክፍል ውስጥ ተዘጋብን። በሁለተኛና ሶስተኛ ዙር የመጡ ሌሎች እስረኞችም ከኛ ክፍል መደዳ ባሉ የጨለማ ክፍሎች ውስጥ ታሸጉ። የከዚህ ወዲሁ ህይወት በ62 ሰዎች ትንፋሽ ከታመቀ ጨለማ ውስጥ እንዲሆን ተፈረደበት። ከምሽት እስከ ንጋት ለጥበቃ እንዲያመች ሲባል መብራት ይበራ ስለነበር ከቀኑ ይልቅ ተናፋቂው ምሽቱ ነበር። ያ ጊዜ በሀገሬ ታሪክ ውስጥ ከአንድ ጊዜ በላይ ሊከሰት የማይችል ልዩ የታሪክ ምዕራፍ ሆኖ ይታሰበኛል። አንድ ታጋይ ትውልድ የአንድ አዛባ ስርዓት መጫወቻ የሆነበት ክፉ ዘመን፣ የአታጋዩ ድርጅት ብልሹ የትግል ስልትና ፍጹም ጸረ ህዝብ የሆነው የደርግ ስርዓተ መንግስት ሁኔታውን ወደ ከፋ ጫፍ ወስደውት የህዝብ ልጆች ክቡር ህይወት በሰው አምሳል በተፈጠረ ግብረ ሰይጣኖች እጅ ወደቀ። ትግሉ ነው ህይወቴ ያልን ወጣቶች ለእርድ እንደቀረበ የቀንድ ከብት ሞታችንን ለመጠበቅ ተገደድን። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።